ያያችሁ እኔን ደሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ እና እዛች ጋር እኔ ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና እንዲሰቃይ ምክንያት የሆንኩኝ ሴት እዛ ጋር ደሞ ከኔ ሌላ የመጣችው ሴት ደሞ መልካምና በጣም ንጹህ ሴት መሳ እንድትታይ የምታረጉት ነገር ብትተው ደስ ይለኛል። ኮምፕሊትሊ በጣም ነው የሚደብረው የእውነት። ባለፈው ደሞ እንደዛ አውርተ ምናምን ከሄድክ በኋላ እንዴት ነው በቃ ተማመኝብህ ነበር አመኝህ ነበር ማለት ከምታደርገውም ነገር ካስተዋይነት ምናምን ነገሮችን አይቼ እንዴት ነው ተማመኝብህ ነበር። በቃ ዴቭ ነገሮችን ያስተካክላል። ልጅም የልጁን የአባቱን ፍቅር እያገኘ ያድጋል። ከዚህ በኋላ እኔም ያጠፋሁትን እሱም አብርሃም የሚያጠፋውን እንዳልተፈጠረ ሁለታችንም ረስተን በሰላም እንኖራለን ብዬ አስቤ ነበር። አንተ ካወራው ነገር አንፃር ተነስቼ ሲቀጥል ደግሞ አብርሃምም እየመጣ ቤት ውስጥ የሚያደርገው ነገር ከዛ ነገር ተነስቼ ነበር የኔ ሐሳብ አምኜ እሺ ብዬ ተቀበልኩት እንጂ እኔ ምንም አጥቻ አይደለም። እኔ ምንም ጎሎኛ አይደለም። ገባ? እኔ አሁን ያለሱ ረጅም ጊዜ ሆኖኛል መኖር ከጀመርኩኝ በጣም ብዙ ጊዜ ሆኖኛል። ምንም አልሆንኩም። ልጄንም በስነ ስርዓት ምንም ሳይጎልበት እያሳደግኩት ነው። እኔ ምንም ሳይጎልብኝ ጤናዬን አላጣውም፣ መልኬን አላጣውም። እግዚአብሔር ይመስገን በጣም ሙሉ ጤነኛ ሰው ሆኜ እየኖርኩ ነው ያለሁት። ገባ? ስለዚህ እግዚአብሔር ተመስገን ይሁን መውለዴን ልጄን በደንብ ጥንክር ብዬ እንዳሳድግ ነው ይረዳኝ እንጂ ምንም ይጎድለኝ ምንም ይሰበረኝ ነገር የለም። ፈጣሪ የተመሰገነ ይሁን። ስለዚህ እኔ አሁን ልል የምፈልገው ነገር አንተም ቢሆን ሐሳብህ ምንድነው? ሲቀጥል ደግሞ ወንድምህስ ሐሳቡ ምንድነው? ለምንድነው እኔ ጋር እየመጣ ሌላ አክት የሚያሳየው? እዛ ደግሞ ሴር እንደማይፈልግ ምናምን አክት የሚያደርገው ለምንድነው ከህይወቴስ እሺ እንደዚህ እየሆነ የሚኖረው? ገባ? በቃ እንደሌላው ጊዜ ልጁን መጥቶ አይቶ ይሄድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? በዚህ ምልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ መቀር አይነት ሴት ነበር። ግን አይልፋ ጭራሽ የምሰበር ሴት አይደለሁም። ገባ ዴቭ? ይሄንን ነው እንድታቁልኝ የምፈልገው። ገባ? እዛም ጋር እየሄደ እኔ እንጃ ምንም ልክ አይደለም። የሆነ ቀን እንዴት ነው ተጠረቃቅሞ ሌላ ነገር ውስጥ ነው የሚከተው። እዛም ጋር ሄዶ እሷን እያስለቀሰ እዚህ ጋር መጥቶ የሆነ ነገር እያሳየኝ ለመስበር ለማስለቀስ የሚሞክረው ነገር ቢተው ነው የሚሻለው። ምግብ አይደለም የሴት ልጅ እንባ ይሰብረዋል። የሆነ ቀን ጥሩ አይደለም። ጥሩ አለው የእውነት ምከሩት። ግድ የላችሁም እናንተም ብትሆኑ እንደ ወንድም እንደ ታላቅ እንደ አስተዋይ ሆናችሁ እንትን ብትሉ ይሻላል እንጂ አንዴ እዚህ ጋር ስትመጣ እኔን አንዴ እዛ ጋር ስትሄዱ ሌላ ሰው ምናምን ማስመሰሉ ፌር አይደለም። በቃ መብቃት አለበት። እኔ ይሄንን ነገር እና ደግሞ አንዴ ከምታወራ በፊት አንዴ ልጨምርልህ መልስ እንድትመልስ እንደምፈልገው ነገር አንድ ነገር ነው። ያንተና የቡዜ ፍላጎት ምንድነው? ከሩታ ጋር እንዲሆን ነው ፍላጎታችሁ ወይስ ከሄርሜላ ጋር? ሌላው ደግሞ ፍላጎታችሁ እሱ ከሆነ ሩታ ጋር እንዳይደርስ አድርጉት። በቃ አልፈልጋትም ብሏል አይደል? ስለዚህ ከሩታ ጋር መኖር አልፈልግም ብሏል። ከሩታ ጋር መሆን አልፈልግም ብሏል። ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤትም አይመላለስ፣ ሩታንም ለማግኘት አይሞክር። በቃ አልፈልግም ብሎ ማለት ከቻልክ ዲቭ መጥቶ ሁሉንም ነገር ይወሰድልኝ፣ የሚፈልገውን ለኔ ይጠቅመኛል ምናምን ብሎ የሚለውን ነገር እኔ ጋር ነው ያስቀመጠው። ሙሉ ጠቅልሎ ያስወጣልኝ። በሆነ ባልሆነ ሰበብ ቤቴ አይመላለስ። በቃ ልብስ ፈልጌ ነው የሆነ ነገር ለመቀየር ፈልጌ ነው የሆነ ነገር ይሄ ዶክመንት ፈልጌ ነው አይበል አለው አይደል? የተከራየው ቤት ጠራርጎ ሲደርግልኝ ህይወቱን ይኑር። አልፈልግም ምንም ነገር የትኛውንም አይነት ሰዓት መጥቶ እኔ ጋር ጊዜውን አያሳልፍ። በቃ ይሄንን ነው ፈልገው። እሺ ጥሩ ነገር ነው እና ጠያቃችሁ ሁለታችሁ